በመጨረሻም ዶናልድ ትራምፕ ለድርድር እጃቸውን ሰጡ። እስራኤል ቀለበት ውስጥ ገባች። አዳሩን ኢራን በእስራኤል ላይ ከፍተኛ የሚሳኤል ጥቃት መፈጸሟ እየተዘገበ ይገኛል። ጥቃቱ የተሰነዘረው በሁለቱ ሀገራት መካከል ያለው ወታደራዊ ፍልሚያ በከፍተኛ ሁኔታ በቀጠለበት በዚህ ወቅት ነው። በጥቃቱም የኃይል ተቋማት ላይ ከፍተኛ ጉዳት መድረሱ ተነግሯል። በተያያዘ ዜና የኢራን ወታደራዊ አመራሮች ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ድርድር እያደረጉ መሆናቸው መግለጻቸውን ተከትሎ በሰጡት መግለጫቸው ላይ በይፋ አስተባብለዋል። እንደ አልጀዚራ ዘገባ ከሆነ የኢራን ጦር ድርድሩን በማድረግ አሁን ትኩረቱ በወታደራዊ እርምጃዎች ላይ ብቻ መሆኑን አስታውቋል። የኢራን ምላሽ በቀጠና ያለውን ውጥረት ይበልጥ አባብሶታል። በሌላ በኩል አሜሪካ ወደ መካከለኛው ምስራቅ ተጨማሪ ወታደሮችን ልልክ መሆኑ ተሰምቷል። ኢራን በበኩሏ እየጠበቅናችሁ ነው፣ ቆያችሁ እያለች ይገኛል። ፕሬዝዳንት ዶናልድ ትራምፕ ጦርነቱ ሊቆም እንደሚችል የሚያመላክቱ ንግግሮችን እያሰሙ ባሉበት በዚህ ወቅት ፔንታጎን ተጨማሪ ወታደሮችን ለማሰማራት መወሰኑ ተሰምቷል። ለ82ኛው የአሜሪካ የአየር ኃይል ዲቪዥን አባላት ትዕዛዝ ተላልፏልም ተብሏል። ለኢራኑ ጦርነት እንደ አዲስ የሚላኩ ወታደሮች ብዛት በትክክል ባይገለጽም በሺዎች የሚቆጠሩ መሆናቸው ግን ተመላክቷል። ይህ እርምጃም አሜሪካና እስራኤል ከኢራን ጋር የገቡበትን ጦርነት ሊያባብሰው ይችላል የሚል ስጋት አጭሯል። በሌላ በኩል አሜሪካና ኢራን ለማሸማገል ቱርክና ቻይናን ጨምሮ ፓኪስታን ጥረት እያደረጉ መሆናቸው ተሰምቷል። በሌላ በኩል ግን ዶናልድ ትራምፕ ከኢራን ከባድ ሽልማት ሊመጣልኝ ነው ማለታቸው ብዙዎችን እያስገረመ ይገኛል። እስራኤል ደግሞ ይህን ድርድር አልቀበለውም እያለች ይገኛል። እስራኤል ኢራንን ድባቅ ሳልመታ ድርድር የሚባል ነገር የለም እያለች ይገኛል። አደራዳሪዋ ፓኪስታን የቆጡን አውርድ በላይ ብብቷን ጣለች እንደሚባለው ስለመሆኑ እየተዘገበ ይገኛል። ለመሆኑ ፓኪስታን ምን ልታጣ ነው? እንመለስበታለን። ዶናልድ ትራምፕ ባልተለመደ መልኩ ኢራን እያደነቁ ይገኛል። ፕሬዝዳንቱ ኢራንን ከማጥላላትና ከመሳደብ ተቆጥበዋል። ፕሬዝዳንቱ ሰሞኑን ኢራንን በሚመለከት የተለሳለሰ አቋም እያንጸባረቁ ይገኛል። ጦርነቱን እንጀምረው ብለው አነሳስተው ነው በማለት ራሳቸውን ነፃ ለማድረግ ሞክረዋል። ኢራን በበኩሏ ከኔ ጋር ድርድር የሚባል ነገር የለም፣ በነዳጅ ዋጋ ላይ ጭማሪ እንዳያሳይ የሚደረግ ድራማ ነው እያለች ይገኛል። ቻይና በበኩሏ ኢራንን ታሪቅ እያለች ይገኛል። የቻይና የውጭ ጉዳይ ሚኒስትር ዋንግ ዪ ከኢራን አቻቸው አባስ አራግቺ ጋር ባደረጉት የስልክ ውይይት በጊዜ ወደ ሰላም ድርድር የሚያመራ ግፊት እንዲደረግ ጥሪ ማቅረባቸውን አልጀዚራ የጠቀሰው መግለጫ አመላክቷል። ዋንግ ዪ ለአባስ አራግቺ ከመዋጋት ይልቅ መነጋገር ምንጊዜም የተሻለ አማራጭ ነው በማለት ማንኛውም አይነት ውጥረት ያለባቸው ጉዳዮች በኃይል ሳይሆን በውይይትና በድርድር መፈታት አለባቸው ሲሉ አሳስበዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ኢራን ለጊዜው የተኩስ አቁም ብቻ ሳይሆን ግጭቱን ዘላቂ በሆነ መልኩ ለመቋጨት ቁርጠኛ መሆኗን ገልጸው ቻይና ለምታደርገው ሰብአዊ ድጋፍ ያላቸውን አድናቆት ገልጸዋል። በቴህራን ጥያቄ መሰረት ተካሄደ በተባለው በስልክ ውይይቱ ላይም በክልሉ ውስጥ ያለው ውጥረት ባየለበት በዚህ ወቅት ቤጂንግ የምታደርገውን ዲፕሎማሲያዊ ግንኙነት ያሳያል ተብሏል። ቻይና የኢራን ዋነኛ አጋር ሆና ብትቀጥልም ለኢራን የምታደርገው ድጋፍ ገደብ እንዳለው አመላክታለች። ቤጂንግ ቴህራን የአሜሪካ የጦር ሰፈሮችን በሚያስተናግዱ የባህረ ሰላጤው ሀገራት ላይ የምታካሄዱን ጥቃት እንደማትደግፍ በመግለጽ የተኩስ አቁም እንዲደረግ ዳግም ጥሪዋን አቅርባለች። ሌላኛዋ የአሜሪካንም የኢራን ወዳጅ እንደሆነች የሚነገርላት ቱርክ የኢራን እስራኤልን ጦርነትን ያስቆማሉ እያለች ይገኛል። የረጀብ ጣይብ ኤርዶዋን ቱርክ ኢራንና አሜሪካን ለማሸማገል ጥረት እያደረገች እንደምትገኝ ተነግሯል። ይህን ጥረት ለማስከተልም የሀገሪቱ የውጭ ጉዳይ ሚኒስትር ሀካም ፊዳህ እሁድ ዕለት ከኢራንና ከግብፅ እንዲሁም ከአውሮፓ አቻዎቻቸው ጋር በስልክ መክረዋል የተባለው ሚድልስታይ ፊዳንን በተመሳሳይ በዚሁ ቀን ከአሜሪካ ከፍተኛ ባለስልጣናት ጋር ተነጋግረዋል ሲል ተደምጧል። እነዚህ ባለስልጣናት የትራምፕ አስተዳደር የመካከለኛው ምስራቅ ልዩ ልዑክ ስቲቭ ዊትኮፍና አማቻቸው ጃረድ ኩሽነር ናቸው። ከሳውዲ፣ ከኳታር፣ ከኢራቅና ከፓኪስታን አቻዎቻቸው ጋር እንዲሁም ተጨማሪ ውይይቶችን በማካሄድ ውጊያውን ለማስቆም የተጀመሩት ተነሳሽነት በመገምገም ላይ ይገኛል ተብሏል። የአንካራን አካሄድ በሚገባ ያውቃሉ የሚባሉ ሰዎች እንደተናገሩት ቱርክ ለአጭር ጊዜ ተኩስ አቁም እንዲደረግ ግፊት እያደረገች ይገኛል። ይህ እንቅስቃሴ በእንዲህ ባለበት ሁኔታም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት አሜሪካ ከኢራን ጋር መልካምና ውጤታማ ውይይት ለማድረግ በኢራን የኃይል ማመንጫዎችና የኃይል መሠረተ ልማት ላይ የሚደረጉ ወታደራዊ ጥቃቶች እንዲዘገዩ ትዕዛዝ መስጠታቸው ይታወሳል። ይሁን እንጂ የኢራን ከፍተኛ ባለስልጣናት አስቀድመው በሰጧቸው መረጃዎች ከአሜሪካ ጋር የተጀመረው ንግግር እንደሌለ በመግለጽ አስተባብለዋል። ፕሬዝዳንት ትራምፕ ግን ወሬውን ገፍተውበት ተስፋ ሰጪ ንግግር መጀመሩን ጠቅሰዋል። በአንጻሩ የኢራን ፓርላማ አፈ ጉባኤ ንግግር ተደርጓል መባሉን በማስተባበል የአሜሪካ ፕሬዝዳንት አስተያየት የፈጠራ ወሬ ነው ሲሉ አጣጥለውታል። ስለ ጉዳዩ ሲቢኤስ ኒውስ በበኩሉ አንድ የኢራን ባለስልጣን በአደራዳሪ በኩል የመነጋገሪያ ነጥቦች ደርሰውናል፣ እየተመለከትናቸው ነው እንዳሉትም በዘገባው አመላክቷል። የዜና ምንጩ ይህ ንግግር በቅድመ ሁኔታ እንጂ ምንም አይነት ድርድር እየተካሄደ ስለመሆኑ አለያም ውይይት መኖሩን አያሳይም ሲልም ዘግቧል። ያልጠራ ቢሆንም የድርድር ወሬ መዛመቱን ተከትሎም ከአሜሪካ ጋር በማበር በኢራን ላይ ጦርነት የከፈተችው እስራኤል ባለስልጣናት በሂደቱ ደስተኛ ለመሆናቸው ተነግሯል።
አሁን ለሽምግልና ጥረት ጀምራለች የተባለችው ቱርክ በውጭ ጉዳይ ሚኒስትር ሀካም ፊዳን የእስራኤል ሚናን በማስመልከት ለጋዜጠኞች ቀደም ብለው ሲናገሩ እስራኤል ጦርነቱን የማራዘምና በኢራን ላይ የበለጠ ጉዳት የማድረስ ፖሊሲ ልትከተል ትችላለች ተብሎ ተገምቷል። አያይዘውም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጦርነቱ ውጤት ሊያበላሽ እንደሚችል ጥቆማ ሰጥተዋል። እንዲህ አይነት አካሄድ ሲኖር ዩናይትድ ስቴትስ የምትወስደው አቋም ወሳኝ ነው ያሉት ፊዳም ችግሩ እስራኤል ሰላምን ለመፈለጓ ነው ሲሉ ስጋታቸውን አጋርተዋል። አንድ የቱርክ ምንጭ ለሚድሳይ እንደገለጸው አንካራ እስራኤልን ተጽዕኖ ለመቋቋም በድርድር መንገድ አንድ ወጥ ግንባር ለመፍጠር ሙከራ እያደረገች ይገኛል። ግጭቱን ለማስቆም ያበረችውም ከአውሮፓ ከባሕረ ሰላጤውና ከሌሎች የቀጠናው ተዋናዮች ጋር በአንድነት እንደሆነም እየተገለጸ ይገኛል። በእርግጥ የኢራን ዛቻዎች ማጠንጠኛቸው በባሕረ ሰላጤ ኃይል መሠረተ ልማቶችና ሌሎች ፋብሪካዎች ላይ በመሆኑ በቀጠና የሚገኙ ሀገራትን ስጋት ውስጥ በመክተቱ ሁኔታው እንደገና እንዲያጤኑት እድል ሰጥቷቸዋል። ኢራን በአሁኑ ሰዓት ከአሜሪካ የሚቀርብን ማንኛውም የድርድር ጥያቄ ሁለት ጉዳዮች ማካተት እንደሚኖርበት ቅድመ ሁኔታዎችን አስቀምጣለች። አንደኛው ለወደፊቱ ጥቃት እንደማይሰነዘር ዋስትና ማግኘት ሲሆን ለደረሰባት ኪሳራ ካሳ ማግኘት በሁለተኛነት ሰፍሯል። እነዚህ ጥረቶች ቢኖሩም የአንካራ ባለስልጣናት አሁንም ዘላቂ ስምምነት ሊመጣ ይችላል በሚለው ጉዳይ ላይ እምብዛም ተስፋ ለማድረጋቸው ይነገራል። ምክንያቱም እስራኤል ለድርድር ፈቃደኛ አይደለችም። እስራኤል ወታደራዊ ግባችንን ሳንጨርስ መደራደር የለብንም የሚል አቋም አላት። ይህ ደግሞ ለድርድሩ ትልቅ እንቅፋት እንደሚሆን ቱርክ እየገለጸች ይገኛል። ባለስልጣናቱ ጥረታቸውን ቢቀጥሉም በተስፋ እንዳይሞሉ ያደረጋቸው እስራኤል በኢራን ላይ ለረጅም ጊዜያት ጥቃት ሳትሰነዝር መቆየቷን አጠራጣሪ መሆኑ በቀዳሚነት ተቀምጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ማበልጸጓን ሙሉ በሙሉ እንድታቆም መጠየቃቸውም ሌላኛው ጉዳይ ሆኗል። ከቱርክ በተጨማሪ ፓኪስታንም አደራድራለሁ እያለች ይገኛል። ትራምፕ ከወደ ኢራን ሽልማት እየመጣልኝ ነው እያሉ ሲሆን ፓኪስታን አሜሪካና ኢራን ለማደራደር ዝግጁ መሆኗን አስታውቃለች። ኢስላማባድ ድርድሩን በቀጣይ ሳምንት ለማስጀመር ማሰቧም ተገልጿል። ነገር ግን ከሁለቱም ወገኖች ይሁንታም ሆነ ነቀፌታ የተመለከተ የተሰጠ ምላሽ የለም። ፓኪስታን ባሳለፍነው ዓመት ግንቦት ለ12 ቀናት የቆየውን የአሜሪካ የእስራኤልና ኢራን ጦርነት በሰላም ስምምነት አስቆሚያለሁ ላሉት ፕሬዝዳንት ዶናልድ ትራምፕ የሰላም የኖቤል ሽልማት እንዲሸለሙ እጩ አድርጋ መርጣ እንደነበር አይዘነጋም። በአንጻሩ ህንድና አፍጋኒስታን ተጠያቂ በምታደርግበት የሽብር ጥቃት ተገላጭ በሆነው በሺዎች የሚቆጠሩ ዜጎች ተገድለዋል። ፓኪስታን ራሷ ጦርነት ውስጥ ብትገባም ለማደራደር አለን እያለች ይገኛል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ባለ 15 ነጥብ የተኩስ አቁም እቅድ በፓኪስታን በኩል ወደ ኢራን መላካቸውን መገናኛ ብዙሃን ዘግበዋል። ይህ የትራምፕ እቅድ ኢራንን የኒውክሌር አቅም ሙሉ በሙሉ ማጥፋት፣ በምላሹ ከኢራን የተጣሉባትን ማዕቀቦች ማንሳት እንደሚያካትትም ተነግሯል። ፕሬዝዳንት ዶናልድ ትራምፕ ትናንትና ምሽት ከጋዜጠኞች ጋር በነበራቸው ቆይታ ጦርነቱን ለማቋጨት ኢራን ውስጥ ካሉ ትክክለኛዎቹ ሰዎች ጋር ንግግር እያደረጉ እንደሆነ ገልጸዋል። የኢራን ባለስልጣናት ስምምነት ላይ መድረስ ፈልገዋል ሲሉም ተደምጠዋል። እንደ ትራምፕ ገለጻ እየተደረገ ባለው ንግግር ምክትል ፕሬዝዳንት ጄዲ ቫንስ እና የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ ተሳታፊ እንደሚሆኑም ተገልጿል። የኢራን መንግስት በጭራሽ የኒውክሌር ጦር መሳሪያ እንዳይኖረው ተስማምቷል ሲሉም ከዚህ ቀደም ሲናገሩ የነበሩትን ሀሳብ ደግመውታል። አክለውም የኢራን ተደራዳሪዎች ከነዳጅና ከጋዝ ጋር በተያያዘ እጅግ ትልቅ ሽልማት ሰጥተውኛል ሲሉም ተደምጠዋል። ፓኪስታን ኢራንና አሜሪካን ጦርነት አስቆማለሁ፣ አደራድራለሁ እያለች ይገኛል። ሆኖም ግን ዶናልድ ትራምፕ ፓኪስታን ላይ ድብቅ እቅድ አላችሁ እየተባለ ይገኛል። ፓኪስታን ለትራምፕ የሰላም የኖቤል ሽልማት ሲሸለም ይገባል እያለች ይገኛል። ሆኖም ግን ዋሽንግተን የፓኪስታን ኒውክሌር አያስፈልግም እያለች ይገኛል። ፓኪስታን አሜሪካን ሊመቱ የሚችሉ ሚሳኤሎችን እያበለጸገች ነው በሚል ዋሽንግተን ስጋቷን ገልጻለች። የአሜሪካ ከፍተኛ የደህንነት ባለስልጣናት ፓኪስታን እያከናወነች ያለው የሚሳኤል ልማት ወደፊት የአሜሪካን ምድር ቀጥታ ሊመታ የሚችልበት እድል እንዳለው በማስጠንቀቅ አገሪቱን ከሩሲያ ከቻይናና ከሰሜን ኮሪያ እንዲሁም ከኢራን ጋር በአንድ የጋራ መዝገብ ፈርጀዋታል። የአሜሪካ ብሔራዊ ደህንነት ዳይሬክተር ቱልሲ ጋባርድ እንደ አውሮፓውያን አቆጣጠር መጋቢት 19 2026 ለሴኔት ባቀረቡት የዓመታዊ ስጋት ግምገማቸው ላይ ፓኪስታን አህጉር አቋራጭ ባሊስቲክ ሚሳኤሎችን ማለትም አይሲቢኤምስ የማበልጸግ አቅም እንዳላት ገልጸዋል። ይህም የፓኪስታን የጦር መሳሪያ ከደቡብ ኤስያ አልፎ አሜሪካን ጭምር ኢላማ ሊያደርጉ እንደሚችሉ ያመላከተ ነው ተብሏል። ሪፖርቱ እንደሚያሳየው ከሆነ ፓኪስታን ከቻይናና ከሩሲያ ጋር በመሆን የኒውክሌር መሳሪያዎችን ርቀትና ትክክለኛነት ማለትም አኩሬሲ ለመጨመር እንዲሁም የአሜሪካንን የሚሳኤል መከላከያዎች ለመገዳደር እየሰራች እንደሆነ ተመላክቷል። በደቡብ ኤስያ ያለው ውጥረት አሁንም ለኒውክሌር ጦር መሳሪያ ስጋት መሆኑን ሪፖርቱ ጠቁሟል። ምንም እንኳን ፕሬዝዳንት ትራምፕ በሁለቱ ሀገራት መካከል ያለው ውጥረት ለማርገብ ጣልቃ ቢገቡም በታጠቁ ቡድኖች የሚሰነዘሩ ጥቃቶች ግጭቱን ዳግም ሊቀሰቅሱት እንደሚችሉ ተገልጿል። የፓኪስታን የወታደራዊና የፖለቲካ ተንታኞች ግን የአሜሪካን ክስ ውድቅ አድርገውታል። የፓኪስታን የሚሳኤል ፕሮግራም ህንድን ማዕከል ያደረገ ማለትም ኢንዲያን ስፔሲፊክ እንጂ ዓለም አቀፍ ተጽዕኖ ለመፍጠር የታለመ አይደለም ሲሉም ምላሻቸውን ሰጥተዋል። በአሁኑ ወቅት የፓኪስታን ረጅም ሚሳኤል ሻይን 3 እየተባለ የሚጠራው 2750 ኪሎ ሜትር ርቀት ብቻ የሚጓዝ ሲሆን አሜሪካ ለመድረስ ግን ከ11000 ኪሎ ሜትር በላይ መጓዝ የሚችል ሚሳኤል ያስፈልጋል። አንዳንዶች አሜሪካ የምታቀርበው ስጋት ከመጠን ያለፈ ነው ሲሉም ትችታቸውን ያቀርባሉ።
ይሁን እንጂ አንዳንድ ተንታኞች ፓኪስታን ረጅም ርቀት የሚጓዙ ሚሳኤሎችን የምታለማው አሜሪካ ወደፊት በህንድና በፓኪስታን መካከል ጣልቃ እንዳትገባ ለማስፈራራት ማለትም ዲተረንስ ሊሆን እንደሚችል ግምታቸውን አስቀምጠዋል። የሪፖርት የወጣውም በፕሬዝዳንት ትራምፕና በፓኪስታን ጦር አዛዥ ፊልድ ማርሻል አሲም ሙኒር መካከል ያለው ግንኙነት እየጠነከረ በመጣበት በዚህ ወቅት ጉዳዩ አነጋጋሪ ሆኗል። ዶናልድ ትራምፕ ሙኒርን የምወደው ፊልድ ማርሻል ሲሉ በተደጋጋሚ ማወደሳቸው ይታወሳል። በመካከለኛው ምስራቅ የሚካሄደውን ጦርነት ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማስጠንቀቂያ ሰጥቷል። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።